ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። በጣሊያን የግብፅ አምባሳደር ባሳም ራዳ በዛሬው ዕለት ሮም ውስጥ በተካሄደው የዓለም የምግብ ድርጅት ፋኦ ከፍተኛ ደረጃ ጉባኤ ላይ የተገኘው የኢትዮጵያ የልዑካን ቡድን ላይ አፍ መክፈታቸው ተሰማ። በውሃ ማሟ ጦቢያ ምድር የአፍሪካ ቁጥር 1 ግዙፍ ግድብ ሕዳሴ እውን ከሆነ ወዲህ የግብፅ ሹማምንት በየደረሱበት ኢትዮጵያን መውቀስ፣ ማሳቀልና እሰራልሻለሁ እያሉ መዛትን የዕለት ምግባራቸው አድርገዋል። የምስር የሮም አምባሳደር ኢትዮጵያ በናይል ድርድር ላይ ያላትን አካሄድ ተራግመው ጦቢያ ናይልን እቆጣጠራለሁ ከሚለው ቅዠቷ ትንቃ ሲሉ የልዑካን ቡድናችን ላይ ተውረግርገዋል። ራሰ ሙቁን የግብፅ አምባሳደር ከመቀመጫቸው ሽቅንጥር አድርጎ ያስነሳና ያሳደባቸው ዛር የተቀሰቀሰው በኢትዮጵያ የልዑካን ቡድን መሪ ንግግር እንደሆነ አህራም ኦንላይን ዘግቧል። ስማቸው ያልተገለጸው የኢትዮጵያ ልዑካን መሪ ከመድረኩ በተናገሩበት ወቅት አዲስ አበባ ሁሌም ከግብፅ ጋር ሲካሄድ የነበረው ድርድር በማንኛውም ጊዜ ቢቀጥል ደስታውን አትችለውም በማለት የዘንባባ ዝንጣፊ የሚያሳይ ንግግር ማድረጋቸውን ተከትሎ ነው። የሮሙ ጉባኤ ፋኦ ያዘጋጀው በዓለም አቀፋዊ የውሃ አጠቃቀም ላይ የተወያየ ነበረ። ኢትዮጵያን ጨምሮ የፋኦ ጠቅላይ ዲሬክተርና ከአውሮፓ ኅብረትና ከአፍሪቃ አገራት የተውጣጡ ከፍተኛ ባለሥልጣኖች የተሳተፉበት ነበረ። ራዳ በሮም የሚገኙ የተባበሩት መንግሥታት ኤጀንሲዎች ውስጥ የግብፅ ቋሚ ተወካይም ሆኖ ያገለግላል።
አምባሳደሩ ለ10 ዓመታት የተደረገው ድርድር ኢትዮጵያ በግድቡ አሰራር ላይ አስገዳጅ ሕጋዊ ስምምነት ላይ ለመድረስ የሚያስፈልጉ ዓለም አቀፋዊ የሕግ መርሆችን እንድትከተል አላደረጋትም ሲል ወንጅለዋል። የግብፅ የውሃ ደህንነት የሕልውና ጉዳይ ነው ሲል ፎግልቷል። ኢትዮጵያ በምስራቃዊ የናይል ተፋሰስ የምታካሄደው ድርጊት ሕገወጥና የአካባቢውን ደህንነትና መረጋጋት ስጋት ላይ ይጥላል ሲል ለማስፈራራትም ሞክሯል። የራዳ መግለጫ የመጣው ባድር አብድላቲ የተሰኙ የምስር ውጭ ጉዳይ ሚኒስትር ከአልጀዚራ ጋር ቃለ ምልልስ አድርገው የኢትዮጵያ ግድብ ህዳሴ ወይም በእንግሊዝኛ ሪናይሰንስ ተብሎ መጠራቱ ወይም መገለጹ ሕገወጥ፣ ዓለም አቀፍ ሕጎችን የጣሰ የተናጠል ፕሮጀክት ነው ሲሉ ከተናገሩ ሰዓታት በኋላ ነው። አብደላቲ ራሳቸውን በሌላ ሀያላን አገራት ቦታ አቁመው አልጀዚራ ፊት እንደፎከሩት ምስር ሕልውናዋ የሆነው የውሃ ደህንነቷ ቢጎዳ በተባበሩት መንግሥታት ቻርተርና ራስን በመከላከል ሕግ ወይም መብት የተነሳ ባላት መንገድ ሁሉ ትጠቀማለች ብለዋል። ወደ ወታደራዊ መፍትሔ ትሄዳላችሁ ማለት ነውን? ሲል ጋዜጠኛው ላቀረበላቸው ጥያቄ ውጭ ጉዳይ ሚኒስትሩ የተባበሩት መንግሥታት ቻርተር አገራት መሠረታዊ ጥቅሞቻቸው ስጋት ላይ ሲወድቁም ራስን የመከላከል መብታቸውን እንዲጠቀሙ ይፈቅዳል በሚል አልፈውታል። አብደላቲ ሲያክሉ የግብፅን የውሃ ጥቅምና የውሃ ደህንነት ስጋት ላይ መጣል ለግብፅ ሕዝብ የሕልውና ስጋት ነው ብለዋል። አያይዘውም በተናጠል ይገባኛል ጥያቄ በተናጠል ፖሊሲዎች ወይም በቃላት ብቻ በሚሰጡ ቃል ኪዳን ላይ ተመስርተን በግብፃውያን ሕይወት ላይ አንቆምርም ብለዋል። ኢሳይያስ ግብጾች ሰሞንኛ ፈሊጣቸው በተገኙበት መድረክ ግብፅ ተበደለች፣ ኢትዮጵያ የናይልን ለመቆጣጠር እርምጃ እየወሰደች ነው፣ የውሃ ደህንነታችን አደጋ ላይ ወድቋል፣ አማልዱን የሚሉ እንደገና ደግሞ ከዚህ በኋላ ከኢትዮጵያ ጋር አንደራደርም፣ አናወራም፣ የንግግር ጊዜ አልፏል በማለት ደግሞ ፉከራ፣ አንዳች ምጣት በኢትዮጵያ ላይ እንደ ተደቀነ የሚያሳይ የመሳሰሉትን ፉከራ፣ ቀረርቶ፣ እንደገና ደግሞ ለቅሶ፣ አቤቱታ፣ ማሳቀል በጣም ድብልቅልቅ ያለ ስሜት በዓለም ዙሪያ እያስተጋቡ ነው። በአውሮፓውያኖቹ ፊት በተለይ አውሮፓውያኖቹን የምንድነው የሚባለው በአማርኛችን ለቋንቋ ይቅርታ ይደረግልኝ፣ የፈሲታ ተቆጥታ የሚባል ነገር አለ። ዋናዋ የሰው የኢትዮጵያን ሕዝብ ለዘመናት መከራ ላይ የከተተች ከገዛ ውሃው አንዲት ጠብታ እንዳይነካ ለማድረግ ያላቋረጠ ሴራ እየተበተበች ኢትዮጵያንን እርስ በርስ እያጋጨች ቢሰላ በብዙ ጊዜያት ቢሰላ በሚሊዮን የሚቆጠር የኢትዮጵያን ሕዝብ የሞት፣ የበሽታ፣ የጉስቁልና፣ የሰላም እጦት፣ ኢብን የአእምሮ በሽተኛ መዓት ክስ ሊዘረዘር ይችላል። ግብፅ ይህን ስታደርግ የኖረች ሀገር ናት። አሁን ደግሞ ይህ ግድቡ ተገድቦ ኢትዮጵያ ኃይል ነው የምታመነጭበት፣ እንደዚሁም ሐይቅ ነው ያለው። አሁን ይሄንን ግድብ በቁጥጥር ስር ሆኖ እኔ በሆነ አስቀጂ ልሁን ምንም የራሱ ፋይዳ ሊኖረው የማይችል ሳፋ አስዋን ግድብ በታላቅ በርችት ነው ያን የተሰራው። ትልቁ የናስር ድል ነው። አስዋን ግን ቤዚካሊ እንደነገርኩ ታች አባይን የሚገድብ ነው እና ያ የግብፅን የውሃ ዋስትና የሚያረጋግጥ ተብሎ የተዘመረለት የተቀደሰለት ብዙ የተባለለት ነው። እዚህ ጋር ኢትዮጵያ የሰራችው ግድብ አንደኛ የውሃውን ብክነት የሚከላከል አስዋን ግድብ ላይ 10 በመቶ የውሃው መጠን በትነት ይባክናል
እዚህ ህዳሴ ግድብ ላይ ግን 3% ነው ብክነቱ፣ 7% የውሃውን መጠን የሚያድን ግድብ ነው። ሁለተኛ ውሃው ለተፋሰሱ አገሮች ተብለው ለሚታወቁ ሱዳንና ግብፅ በብዙ መልኩ በተሻለ መንገድ ጎርፍን አስወግዶ በሚገባ በተጠና መልኩ የበለጠ ተጠቃሚ የሚያደርጋቸው መሆኑን ብዙ ኤክስፐርቶች ብለዋል። ግብፅ የምትፈልገው የአስዋን ብቸኛ ባለቤት እንደገና ደግሞ የዚህ የህዳሴ ግድብ ደባል ሆና ከታች ያለውንም የምትዘጋ የምትከፍት ከላይ ያለውንም ይህንን የምትዘጋ የምትከፍት ለመሆን ነው። ይህን ነው ማንኛውም ኢትዮጵያዊ እንደ ተራ ሰው ሊገነዘብ የሚገባው ይህንን ነው። ቤዚካሊ አባይን የራሴ አድርጌዋለሁ ምን አባታችሁ ታመጣላችሁ ከማለት አልፎ አባይ ላይ የተሰራውን ግድብም በኢትዮጵያውያን ደም ብዙ ሰው ሞቷል። ያን ግድብ በመስራት እየወደቀ እየተነሳ ኢትዮጵያውያን ያላቸው ብቻ አይደለም የሰጡት የሌላቸው እንደ መጽሐፍ ቅዱስ መበለት ከመቀነታቸው ያላቸውን ሳንቲም ሰጥተው ያሰሩት በደም የተሰራ ግድብ ነው። ይህንን በእያንዳንዳችን በኢትዮጵያን በእኔ በአንተ በሱ በእንትና ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ማናችንም ሳይለይ በዚህ መንገድ የሰራነውን ዓለም አቀፍ እገዛ እንዳናገኝ ዓለም አቀፍ ብድሮች እንዳናገኝ ስለምታደርግ እሷ ግብፅ ይህን ሁሉ ለመወጣት ሀገሪቱ እውነቱ ለመናገር ከራሷ የዕለት ጉርስ በመቀነስ የሰራችውን ግድብ ደግሞ ባለቤት ልሁን የኔ ይሁን ነው። ሲምፕሊ ቋንቋ ይሄ ነው። ሰምተህ እንደሆነ የሮም ላይ የተናገረው የግብፅ አምባሳደር ምን ይላል መሰለም? በዓለም አቀፍ ሕግ የግድቡን አጠቃቀም በተመለከተ አሳሪ የሕግ ስምምነት እንዲደረስ ለማድረግ መከተል ያለባትን የዓለም አቀፍ ሕግ መርሆችን ተከትላ አልሄደችም በማለት ነው ኢትዮጵያን የሚለው። ቤዚካሊ ግብጾች የፈለጉት ምንድን ነው? ጅቡን ነው የሚያስታውሰኝ። ታውቃለህ ኢሳያስ፣ አንድ ጉባኤ ይጠራል፣ ደን ውስጥ ነው። አንድ ሚዳቆ ተይዛለች እና በስጋ በሎች መሃል ነው ውይይቱ እና ከተሰብሳቢዎቹ መካከል ጅብ አንድ ጥግ ቦታ ላይ ቆሟል። ግብፅ ያለችበት ቦታ ማለት ነው። እና ምን አለ? ሁሉም እየተነሱ አስተያየት ሰጡ። አንዳንዶቹ ለዛሬ ትለቀቅ የሚሉ አሉ። ሌሎች የተለያየ አስተያየት ሰጥተዋል ስጋ በሎች። በኋላ ጅብ ተራው ደረሰ። አንተስ ምን ትላለህ አለ ተባለ። እንብላት ካላችሁ እንብላት፣ አንብላት ካላችሁም እንብላት። ይሄን አስተያየት ነው የሰጠው ጅብ። ግብፅ የምትለው ዓለም አቀፍ ሕግ ትላለች፣ የተጠቃሚነት ሕግ፣ የታሪካዊ ተጠቃሚነት ሕግ ትላለች። ቤትም ቦታ ውሃውን እንዴት እንካፈል? ሄደን ጋራ የተፋሰሱ አገሮች ይሄንን ውሃ እንዴት እንካፈል፣ በዚህ መንገድ እንካፈል ብሎ የተስማሙበትንም አትቀበልም። እንዴት እንካፈል፣ ሁላችንም ለውሃው ባለን አስተዋጽኦ እንካፈል ብሎ በይፋ የቀረበ ሰነድን አቋምን አትቀበልም። ግድቡን በተመለከተ አሁን በሮም የኢትዮጵያ የልዑካን ቡድን መሪ ውይይቱ ቢቀጥል ኢትዮጵያ ደስ ይላታል በማናቸውም ሰዓት ነው ያሉት። ድርድሩ ይቀጥል፣ እንነጋገርበት በትክክለኛ ስሜት በመካከላችን የውሃውን ፍትሐዊ አጠቃቀም መሰረት አድርገን እንነጋገር። አለመነጋገር አይጠቅምም። ካለመነጋገር የሚመጣ ነገር የለም። ሁለት ወገኖች ለእውነተኛ መፍትሄ ግን ከተነጋገሩ ውጤት ይኖራል። ስለዚህ ኢትዮጵያ ድርድሩ እንዲቀጥል ነው የምትፈልገው ብለው ስለተናገሩ ነው በቁጣ የሮሞ አምባሳደር ከዚህ ናይልን እንቆጣጠራለን ከሚል ቅዠታችሁ ንቁ ያለው። ማነው ናይልን የሚቆጣጠር በተግባር? ሲጀመር ናይል የት ነው ያለው? እሱ እንደኮ የምነግርህ ናይል ማለት 86% አባይ ፕላስ 14% ነጭ አባይ ነው አይደል? ይሄ ውሃ ሁለቱም ካርቱም ላይ ተገናኝቶ የሚፈሰው ወደ ግብፅ ነው። ግብፅ ያንን ውሃ አስዋን ላይ ገድባ አብዛኛውን ለራሷ 19 ቢሊዮን ሜትር ኩብ የምትሆነዋን ደግሞ ለሱዳን ሰጥታ አበቃ። ቀሪዎቹ ሀገራት ተዋቸው። ቀሪዎቹን በጣም በርካታ ወደ በ10 ሚሊዮን የሚቆጠር ህዝብ ያለበት ነው። ተፋሰሱ በርካታ ሀገራት ናቸው።
ለውሃው 86% ምንጭ ሆነችው ኢትዮጵያ አንድ ጣሳ ውሃ በመርህ ደረጃ አልተፈቀደላትም። የምንጠቀመው መጠቀም ስላለብን ነው እንጂ የተፈቀደልን ነገር የለም በግብፅ። እንደዚህ አይነት ፍርደ ገምድል ዳፍንት ደንቆሮ እና እውር እንዲህ አይነት ተራ ወንብድና አቋም ይዛ ግብፅ ማለት ነው። አሁን ደግሞ የተሰራውን ግድብ እኔ ልቆጣጠረው፣ እኔ ልክፈት፣ ልዝጋ የሚል ነው ድርድሯ። ዓለም አሁን እኔ የግብፅ ጥያቄ ምንድን ነው? መጀመሪያ ለምሳሌ አባይ መገደብ የለበትም ነበር የመጀመሪያ ጥያቄዋ። አሁን አባይ ተገድቧል። አሁን ጥያቄዋ ምንድን ነው? በአባይ ላይ ተጨማሪ የተለያዩ ግድቦች እንዳይሰሩ ለማድረግ ነው ወይስ አሁን አንተ እንዳስቀመጥከው ከፋች፣ ዘጊ፣ ተቆጣጣሪ እሷ የመሆን ፍላጎት ነው ያላት? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ቤዚካሊ ጥያቄዋ በግድቡ የሥራ ሂደት ውስጥ ዕድሜያቸው ደርሶ የሞቱ፣ በበሽታ የሞቱ፣ በዕድሜ የሞቱ፣ የግድቡን መጨረስ ሳያዩ ያለፉ ብዙ ኢትዮጵያውያን አሉ። በቴሌቪዥን በየመድረኩ የምናየው ነው። ዕቃቸውን ሸጠው ቅጠል ሸጠው ያጠራቀሙትን ገንዘብ እያመጡ እየሰጡ ግድቡ ተሰርቶ ይለቅ እያሉ እነሱ የግድቡን ማለቅ ሳያዩ የወደቁ ኢትዮጵያን ብዙ ናቸው። ብዙ ኢትዮጵያን አሁንም የመንግሥት ሠራተኛው ከደሞዙ እየተቆረጠ ከኔ ይቅርብኝ እያለ በሰጠው ገንዘብ በአንጡራ ሀብቱ በላቡ በደሙ የተሠራውን ግድብ በድርድርና በስምምነት ስም ኢትዮጵያን አስረክብኝ፣ ስጡኝ። አሁን አንድ ሰው ጥያቄ ሊያነሳ ይችላል። እንዴት አንድ አገር፣ እንዴት ጤነኛና ኖርማል የሆነ አገር፣ ኖርማል የሆነ ሕዝብ እንደዚህ አይነት የጀዘበ ነገር ሊያድርግ ይችላል? እንደዚህ አይነት አይኑን አፍጥቶ የእናንተን ውሃም የእኔ ውሃ ነው አትንኩ፣ እንደገና ደግሞ የሰሩትን ግድብ በዚህ ድካም የተሠራ ግድብ ለእኔ ስጡኝ፣ አለበለዚያ የማደርገውን አውቃለሁኝ፣ አርጃችሁ ነው እዛ ይላል ብሎ ጥያቄ ቢያቀርብ ይሄ ነው ኢትዮጵያ ገጥማት። ግብጾች እያሉ ያሉት ግድቡን ስጡን፣ ግድቡ ውስጥ ያለውን ውሃ በምን መጠን ወደኛ እንደምንለቀው እንደምንዘጋው እኛንን እዚህ ጋር መቆጣጠር ያለብን። ቤዚካሊ የኢትዮጵያ ሉዓላዊነትና የኢትዮጵያን የግዛት አንድነት ጥሳችሁ እኛ ኦልሞስት ጦራችንን አዲስ አበባ እናስፍሬ ማለት ያክል ነው ጥያቄያቸው። ለምንድን ነው ግብጾች እንደዚህ አይነት? ስለዚህ አሁን ከነ ግብጾች ጋር ድርድር ማድረግ ይቻላል ብለት በጠየቄ እንደስለኛ ያላልኩ ለዚህ ነው። አይቻልም። ከግብጾች ጋር ድርድር ማድረግ አይቻልም። አንበሳ ከሚያድናቸው እንስሳት ጋር 24 ሰዓት አስቀምጠት ተደራደር አትለውም። ሰዓቱ ባለፈ ቁጥር የሚበላቸው ሰዓት እንዳለፈ እየተሰማው ይናደዳል እንጂ በእነሱ በኩል ያለው ሊያዳምጣት። ግብጾች በከፍተኛ ንቀትና እብሪት ነው ወደዚህ ወደ አፍሪካ የሚመለከቱት። የዚህም ምክንያቱ የአፍሪካውን ደም ለማብሰት ሲፈልጉ አፍሪካው ራሱን በራሱ ቀድሞ ያደማላቸዋል።
ይሄንን ፈተና ነው ማለፍ ያቃተን ኢሳያስ። አየህ የግብፅ ተደጋጋሚ ጥያቄ እንደገና ደግሞ ግብጾች በተለያየ መንገድ ኢትዮጵያ ላይ እጃቸውን ማሳረፍ መፈለግ ይሄ በራሱ ኢትዮጵያኖች እንዴት ነው ሊያዩትስ የሚገባው? ዓለም ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይሄ እኔ መቼም ብዙ ጊዜ የጥቁሩ ሰው በሚል ነው ሁሉ ነገር ማሰብ የምፈልገው። ነገር ግን ለማንኛውም ማሰብ ለሚችል አፍሪካዊ በተለይም እዚህ ምስራቅ አፍሪካ ላለ አፍሪካዊ በሙሉ ላሳስብም ወደው ነገር ኬንያም ቱን ኡጋንዳም ቱን የትኛውም ሀገር ነው የምነግርህ ከግብፅ ጋር ቆሞ የግብፅን ፍርፋሪ ግብፅ ከአውሮፓ ህብረት ደጋግመን ተናግረናል፣ ከራሽያ ከአሜሪካ ከዓለም እና ከሰላጤው ሀብታም ሀገሮች የተለቀተችውን ተለቅታ ተጠቅማ እጇ ላይ የቀራትን ሙጣጭ ፍርፋሪ በመለገስ አንዳንዴም እኮ የሚሰጥ ነገር ክብርህን የሚነካበት ጊዜ እኮ አለ። ፍርፋሪ እኮ አትቀበልም። ከግብፅ እርዳታ እንዴት መቀበል ይቻላል? ግብፅ ማን ሆና የአካባቢውን ሀገራት ግድብ ሰሪ የተለያየ የውሃንትን አጋዥ ልትሆን ትችላለች። በጣም የሚገርም ነገር ልንገርህ፣ በቀደም የተነጋገርነው ታስታውሳለህ? ግብፅ በዚህ በጅቡቲ በኩል መታ ገለመሌ ምናምን ልታደርግ ኢትዮጵያን ልትከብ እንዲህ ልታደርግ የሚል ወሬ ነበር አይደለም? አትችልም። ከየት አምጥታ በየትኛው ሀብቷ? አትችልም። እናውቀዋለን ኢኮኖሚዋን አይደለ እንዴ? አጠቃላይ መንግስታዊ ስርዓቱ በቁጥጥሩ ስር የዋለ በሙስና የደለበ ሚሊተሪ የሚፈነጭባት ሀገር ናት ግብፅ ነው። ነው ግብፅ ዘላለማዊ የኢኮኖሚ መከራ ላይ የምትገኝ በሙስና የተጥለቀለቀች ሀገር መሆኗን እናውቃለን። በየትኛው አቅሟ ነው ግብፅ ደግሞ እኛን እዚህ እንትን አድርጋ ገንዘብ መድባ ምናምን አድርጋ ጅቡቲ ላይ ልታደርግ የምችለው በማለት መነጋገራችንን ታውቃለህ። አሁን በይፋ ምን እየሰማን እንደሆን ታውቃለህ? ሶማሌ ውስጥ የእሷን ወታደር በሰላም አስከባሪን ልትልክ ሴራ ጎንጎናለች አይደለም? አሁን ጦሩ ወደዛ ምልክበትና ማቆይበት ገንዘብ የለኝም፣ ስለዚህ እርዳታ ያስፈልገኛል እያለች በይፋ እየተናገረች ነው። ማንኛውም ኢትዮጵያዊ ማወቅ ያለበት ግብፅ ኢትዮጵያ ላይ መታ የመተኮስ አቅም የላትም። መተኮስ ይቻላል፣ መሳሪያው ስላለ። የተወሰነ አሮጌ ታድሶ የማያውቅ ጀልባ ወይም መርከብ ነገር የጦር መርከብ በዚህ በትን በኩል አምጥታ ልተኩስ ትችላለች። የሆነ ቦታ ሜዳ ላይ ልጥለም ወይም 2-3-4 ንጹህ ልገል ትችላለች። መድፉንም የጦር ጀቱን ልታገላብጠው የሆነ ሙከራ ልታደርግ ትችላለች። ገብተዋል። ይሄን እንደምታውቀው ፊቷን ወደ መካከለኛው ምስራቅ አዙራ በተሳካ የግልሙትና ዲፕሎማሲ ያከማቸችው ነው። ኢትዮጵያ ወዳጅ የላትም ወይ ነው ትልቁ ጥያቄ። ስለዚህ አሁን ግብፅ እዚህ ሶማሌ ውስጥ እኮ አሰማራሉ ያለችው ሰላም አስከባሪ ጦር ለመመገብና ለማቆየት አቅም የለኝም እርዳታ ብላ ጠየቀች። በጅቡቲ በኩል መታ በእሷ የገንዘብ ኃይል ኢትዮጵያ ላይ ልታደርግ የምችለው ሴራ የለም። ማንኛውም ኢትዮጵያ ማወቅ ያለበት ግብፅ መታ ብተኩስና የመተኮስ አቅም ቢኖራ እንግዲያውስ ከኋላዋ አብረው የሚወጉን ሀገራት አሉ ማለት ነው። የአረብ ሀገራት፣ ሰላጤው የአረብ ሀገራት፣ የአሜሪካ፣ አውሮፓ እና ኢቭን ሌሎች አፍሪካ ሀገሮች ብለን ነው የምንሄደው። ግብፅ የላትም አቅም። ግብፅ
ሱዳን ውስጥ እየተፈጠረ ያለውን እናውቃለን። ስለዚህ ባጭሩ ማለት የሚቻለው ልትደራደራት የማትችላት ሀገር ነች። ምክንያቱም የሚያደራድራት ነገር የለም። መደራደር ብትፈልግ መሪዎች ቢኖሯት ህዝቡም አብሮ ከመሪዎቹ ጋር የደነቆረ ካልሆነ ምሁራኖቿም የውሃ ኤክስፐርቶቿም አንድ አይነት ቋንቋ የሚናገሩበት ምክንያት ለጥቁር ህዝብ ካላቸው ንቀትና እነሱም ወጉ ይድረሰን ብለው ነው። አሜሪካ እንደው ሽንፍር እንደምትነፍሰው ራሽያ እንደዚህ አቅማቸውን እንደሚያሳዩት እኛም ይችን የተውሶ ጉልበት እናሳይ በሚል እብሪት ካልሆነ በስተቀረ እውነት የላቸውም። ኢሳያስ እውነት የላቸውም። አየህ አባይ ናይል በተፋሰሱ ሀገሮች ፍትሐዊ በሆነ መንገድ እንደ አስተዋጽኦአቸው ለመጠቀም የላይኞቹ ሀገሮች አብዛኞቹ ፈርመው ቀርቧል። ህግ ሆኗል በፓርላማውን። እሱ ላይ ሱዳንን ይዛ ሱዳን ምንጊዜም ሱዳንን የግብፅ ተገዢ አርጋ ማለት ነው አርጋ ግብፅና ሱዳን ብቻ ናቸው ያልተቀበሉት። ኢትዮጵያ በውሃዋ ለመጠቀም ግብፅን ማስፈቀድ የለባትም። በፍትሐዊ ክፍፍል የራሷ የሆነን ድርሻ እንደፈለገች የማድረግ መብት አላት። ግብፅ በትክክለኛ መንገድ ከኢትዮጵያ ጋር በዚህ መሰረት ብትደራደር ከኛ የተረፈውን ውሃ ልትጠቀም የምትችልበት አግባብ ከማንም በላይ ለሷ ይቀድማል። ነገር ግን ምን ይልሃል መሰለ ለመደምደም አምባሳደሩ የግብፁ የዌስት ወተር ትሪትመንት ሀገሪቱ እያካሄደች ያለችው ነው የሚናገረው። የጥቅም ላይ የዋለ ውሃን መልሶ ሪሳይክል አድርጎ የመጠቀም ዲሳሊኔሽን፣ የባህር ውሃን ጨውን አስወግዶ መጠቀም፣ እንደዚሁም ደግሞ መስኖን ዘመናዊ ማድረግ እና ሌሎችንም ይላል። አንዱ ለምሳሌ ግብጾች በውሃው ምን ያህል እየቀለዱበት እንደተገኙ የምታውቀው እንደ ሩዝ ያሉ ምግቦች እጅግ ውሃ የሚጠቀሙ ናቸው። ሁለተኛ አዲስ ከተማ ፈጥራለች፣ ካይሮን የሚተካ ከተማ። ያ ሁሉ የሚጠጣው የሚበላው ውሃ ከዚሁ ከአባይ ነው የሚወሰደው። ውሃውን እንደገና እየሳበች የሲናይ በረሃን ያንን በረሃ ወደ ለምነት ተለውጣለሁ። እጅግ የሚገርሙ የጀብዱ እርምጃዎች እየወሰደች የምትገኘው። ልብ አድርግ፣ ዲሳሊኔሽን ባህር ስላላት የውሃ አማራጭነት የሚጠጣ ፖቴብል ወተር ለማግኘት ከባህሩ ጨውን አውጥታ ትጠቀማለች። እሷ ቀይ ባህርም ሜዲትራኒያንም ይመስለኛል የቀይ ባህር ድንበርተኛ ነው በሰፊው። ከሳውዲ ቀጥሎ ሁለተኛ ነች፣ ባለፈውና ሶስተኛ ነች። ይቅርታ ኢትዮጵያ አሁን በምናውቀው ፋክ ኢትዮጵያ የውሃ ዳር ሀገር አይደለችም። ከዚህ ውስጥ ውሃ በቢሊዮን ሜትር ኩቦች እያጣራች መጠቀም ትችላለች። አዎ ገንዘብ ያስወጣታል። ለምትጠጣው ካላወጣት ታዲያ ለምንድን ነው የምታወጣው? እንዴ ኢትዮጵያ ነዳጅ ትገዛ የለ እንዴ ከነ ሳውዲ አረቢያ? በሌለ ዶላር ስንትና መኪናዎችን ለማንቀሳቀስ ኃይል ለማንቀሳቀስ ነዳጅ ትገዛል አይደለም እንዴ? ውሃውን ለማግኘት ከቀይ ባህር ጨውን እያጣራች 1 ቢሊዮን ሜትር ኩብ ውሃ ለማጣራት ወደ 1 ቢሊዮን ዶላር ይፈጅባታል። ይሄን እያወጣች ትጠቀማለች። ኢትዮጵያ ይህን ለመጠቀም ሌላ ዕድል የላትም። የኢትዮጵያ ተፋሰስ ውስጥ 70% አባይ ነው ይላል። ኢትዮጵያ ያላት አባይ ብቻ ነው። ስለዚህ የኢትዮጵያን ውሃ ግን አሁን እንዳትለኩ አልበዛ እለቁ፣ በእሷ ድንፋታ ነው የምነግርህ በሚል ማስጠንቀቂያ ብቻ በሌብነትና በዝርፊያና በጉልበት ስትጠቀም እንደቆየችው ሁሉ በዛ ለመቀጠል ነው የምትፈልገው። ማንኛውንም ዛቻ እያንዳንዱ ኢትዮጵያዊ መውሰድ ያለበት በግሉ ነው። በእኔ በአንተ በእንተን እንደዛተች ነው የሚቆጠረው። በጣም ነው የሚያናድደው። አንድ ነገር ልጨምርና ልዝጋው። ሮም ላይ ነው የግብፁ አምባሳደር ይህን የተናገረው። ደደብ ነው፣ ታሪክ አለማወቅ ነው። ሮም ከጣሊያን ጋር ያደረግነውን ትግል አድዋ ምን ማለት እንደሆነ ሮም ላይ በ1952 ጳጉሜ መጨረሻ ላይ የኢትዮጵያ አዲስ ዓመት ሊበሰር 2053 ሊገባ ዋዜማ ላይ አበበ ቢቂላ የሚባል የ28 ዓመት ወጣት ለመጀመሪያ ጊዜ በኢትዮጵያን ወክሎ ሮም ኦሎምፒክ ሜዳ ላይ ለውድድር ተሰልፏል። ካሜራማኖች ሲያነሱ በሙሉ ለውድድር ከተሰለፉት መካከል 2 ሰዎች ጫማ የላቸውም። አበበ ቢቂላና የሱ ሞክሼ አበበ ዋቅጅራ ነበሩ። 2 ሰዎች ግን አዲዳስ ጫማ እንደ ሁሉም ተሰጥቷቸው ነበር። አበበ በግል ነው የወሰነው። አሽቀንጥሮ ነው የጫለው ጫማውን። ይሄንን ለምን እንደሆነ ለአገር ውስጥ ጋዜጠኞች ገልጾ ታትሞ አንብበናል። ሀገሬ ኢትዮጵያ የምታሸንፈው በራሷ ላብና ወዝ፣ በራሷ ብሔራዊ ስሜት፣ በራሷ ጽናትና ይበገሬነት
አድዋ ላይ እንዳደረገችው መሆኑን ማስመስከር ስለፈለግኩ ጫማውን ጣልኩት ይላል። መለመላውን በሌጣ እግሩ ያለ አንዳች ሶኮልድ ምንም አይነት እገዛ ሳይፈልግ ሩጫውን ተወዳድሮ አሸነፈ። ይሄ ከፊሊፒንስ ቀጥሎ እንደገና የኦሎምፒክን ስፕሪት ሪኪንድል ያደረገ ሂስቶሪካል ኤተርናል ነው። የሚገርም የማይሞት ታሪክ ነው ይሄ። እኛ ማለት ሁላችንም አበበ ቢቂላ ነን። ሁላችንም ግብፅ ስል በጌታው እንትን ይላል እንደሚባለው በተለቅታ ባሰባሰበችው የጦር መሳሪያ መጋዘን ያጨናነቀ መሳሪያ እብሪት ከሆነ እንዲህ እየፎከረች ያለችው እኛ ጫማችንን አውልቀን እንጥላለን። ግብፅን በመጣችበት መንገድ እንገጥማታለን። ከትናንት በስቲያ እንደሆነው በላባችን፣ በደማችን፣ በእውነታችን፣ በጽናታችን ግብፅን መቀመቅ ውስጥ እንከታታለን። የመጨረሻዋ ጦርነት ይሆናል። እንደ ሀገር ላትቀጥል ትችል ይሆናል ግብፅ። እኛ ሰፊ ሀገር ነን። የፈለገው ጉዳት ቢደርስብን እንነሳለን። ግብፅ ግን ናይል ላይ ጠብታ ውሃ አታገኝም። ከዛ በኋላ ገብቷል። ምናልባት እግዚአብሔር አሁን ዝናቡንም ሊነሳት ይችላል። ስለዚህ ለግብፅ ሮም ላይ ይሄንን ሲናገር ሮም ላይ አበበ የሰራውን ታሪክ ስለማያውቁ ነው። አበበዎች ነን እኛ። ጦርነት ነው ግብፅ። ዌልካም ዓለም። ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት